የክለቦች ክብር ዜማ ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ቼልሲ ከፒኤስጂ ባደረገው ጨዋታ የጨዋታው አሰላለፍ ከጨዋታው ሰዓት እጅግ ቀድሞ መለቀቁን ቼልሲ እንደደረሰበትና የትኛው ተጫዋች ይህንን እንዳደረገ አጣርቶ ከባድ ቅጣት እንደሚጠብቀው አሰልጣኝ ሊያም ሮዚነር ይፋ አድርጓል። ይህንን በተመለከተ የምነግራችሁ ነገር ይኖራል። ቼልሲ የአርሰናሉን ተከላካይ ሪካርዶ ካላፊዮሪን ለማስፈረም እንቅስቃሴ መጀመሩ እየተዘገበ ይገኛል። ስለዚህም ዝውውር የምናነሳው መረጃ ይኖራል። የአውሮፓ እግር ኳስ ማህበር ፔድሮ ኔቶን ለመቅጣት እየተዘጋጀ እንደሆነ እየተዘገበ ይገኛል። ከፒኤስጂ ጋር በተደረገው ጨዋታ ኳስ አቀባዩን ገፍትሮ የነበረው ፔድሮ ኔቶ አሁን ላይ የአውሮፓ እግር ኳስ ማህበር ምርመራ ጀምሮበታል። ስለዚህም ጉዳይ የማጋራችሁ መረጃ ይኖራል። የቼልሲው ወሳኝ ተጫዋች የሆነው ሪሲ ጀምስ በእርግጠኝነት ጨዋታውን ቀልብሰን ወደ ቀጣዩ ዙር እናልፋለን ሲል እየተናገረ ይገኛል። ስለ ጀምስ የሰጠውን አስገራሚ አስተያየት እንደዚሁ የምነግራችሁ ይሆናል። ቼልሲን በመተቸት የሚታወቀው የቀድሞው የሊቨርፑል ተጫዋች የሆነው ጂሚ ካራገር አንድ ከሌላ ጊዜ የተለየ ሐሳብን ሰጥቷል። ሌላ ጊዜ ቼልሲን ይተች የነበረው እንግዲህ ጂሚ ካራገር ከሌላ ጊዜ በተለየ መልኩ እንግዲህ ቼልሲን አወድሷል። ለቼልሲ ያለውንም ትልቅ አክብሮት ገልጿል። ጂሚ ካራገር እንግዲህ ያነሳውን ሐሳብ የማጋራችሁ ይሆናል። ሌሎች ቼልሲን የተመለከቱ መረጃዎችን ከስር አጋራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃ ስናልፍ እንግዲህ ፒኤስጂ ከቼልሲ ባደረጉት ጨዋታ እንግዲህ የቼልሲ የጨዋታ አሰላለፍ ከጨዋታው ሰዓት እጅግ ቀድሞ መለቀቁን በርካታ መገናኛ ብዙሃን ሲዘግቡ ነበረ። እንግዲህ አሰልጣኝ ሊያም ሮዚነር ስለ ጉዳዩ ተጠይቀው ምንድነው ያሉት? የጨዋታው አሰላለፍ ከጨዋታው ሰዓት እጅግ ቀድሞ መለቀቁን ደርሼበታለሁ። የትኛው ተጫዋች ይህንን እንዳደረገ አጣርተን ከባድ ቅጣት እንጥላለን ሲሉ አሰልጣኝ ሊያም ሮዚነር አሳውቋል። እንግዲህ የቼልሲ አሰላለፍ ከጨዋታው ከ6 ሰዓታት በፊት ቀደም ብሎ ነበረ ለሚዲያዎች የተሰራጨው። ይህንን እንግዲህ ሊያደርግ የሚችለው ከቼልሲ ተጫዋቾች መካከል ነው በእርግጠኝነት ሊሆን የሚችለው ማለት ነው። ምክንያቱም እነማን የት ቦታ እንደሚሰለፉ ቀድሞ መረጃ የሚደርሳቸው የቼልሲ ተጫዋቾች ናቸውና፣ ነገር ግን ሌላ ጊዜ እንግዲህ ከአንድ ሰዓት በፊት ነው የጨዋታው አሰላለፍ ለሚዲያዎችና ለሁሉም እግር ኳስ ወዳድ የሚሰራጨው። ነገር ግን የቼልሲ አሰላለፍ እንግዲህ ከሌላ ጊዜ በተለየ መልኩ ከ6 ሰዓት በፊት ነው እንግዲህ የተሰራጨው። ይሄም በጣም ህገወጥ ተግባርና ኃላፊነት የጎደለው ተጫዋች ነው ይህንን ነገር ያሰራጨው ተብሏል። የትኛው ተጫዋች ይህንን እንደለቀቀ እስካሁን አልታወቀም። ነገር ግን ማን እንዳሰራጨው የተገኘበት ተጫዋች እንግዲህ አሰልጣኝ ሊያም ሮዚነር ብዙ ጨዋታዎችን ከጨዋታው እንደሚያግዱትና እንደዚሁም ከባድ ቅጣት እንደሚጥሉበት ነው እንግዲህ እየተገለጸ የሚገኘው። የትኛው ተጫዋች ነው ይህንን ሚስጥር ያወጣው የሚለው ነገር እንግዲህ እስካሁን አልታወቀም። ነገር ግን በሂደት የሚታወቅ ይሆናል። ከታወቀ ጊዜ ጀምሮ እንግዲህ የቼልሲ ክለብም እንደዚሁም አሰልጣኝ ሊያም ሮዚነርም ከባድ ቅጣት እንደሚጥሉ እየገለጹ ይገኛሉና በቼልሲ ቤት አሁን ላይ ከተሰሙ ዜናዎች መካከል አንዱ ይህ ነው። ወደ ሌላኛው መረጃ ስንሸጋገር ቼልሲ የአርሰናሉን ተከላካይ ሪካርዶ ካላፊዮሪን ለማስፈረም እንቅስቃሴ መጀመሩን እየተዘገበ ይገኛል። እንግዲህ ይህ አስደናቂ ተከላካይ የሆነው ሪካርዶ ካላፊዮሪ እንግዲህ በቼልሲ እጅግ እየተፈለገ እንደሆነ ነው እየተገለጸ የሚገኘው። በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ቼልሲ ካሁኑ እንቅስቃሴ መጀመሩ ነው እየተዘገበ የሚገኘው። እንግዲህ የቼልሲን መረጃዎችን በማጋራት የሚታወቀው ወይም ደግሞ የቼልሲ ታማኝ ምንጭ ከሚባሉ ግለሰቦች አንዱ የሆነው ሲመን ፊሊፕስን እንግዲህ ይፋ እንዳደረገው ከሆነ ቼልሲ ፉትቦል ክለብ በክረምቱ የዝውውር መስኮት ሪካርዶ ካላፊዮሪን ከአርሰናል ለማስፈረም ይፈልጋል። ለዚህም እንቅስቃሴ ጀምሯል ተብሏል። እንግዲህ ቼልሲ ያለበትን የተከላካይ ችግር ለመቅረፍ አሁን ላይ ሁነኛ መፍትሄ ሆኖ የተገኘው ይህ ጣሊያናዊ ተከላካይ ነውና ቼልሲ እንግዲህ በርካታ ሚሊዮን ዶላሮችን በማፍሰስ ምናልባትም ከ80 እስከ 100 እስከ 120 ሚሊዮን ፓውንድ ሊሆን ይችላል ከዛም በላይ አውጥቶ ይህንን ተከላካይ ወደ ስታንፎርድ ብሪጅ ለማምጣት እንቅስቃሴ መጀመሩ እንግዲህ አሁን ላይ ቼልሲ ቤት ከተሰሙ ዜናዎች መካከል የሚጠቀስ ነው።
ሌላው የአውሮፓ እግር ኳስ ማህበር ፔድሮ ኔቶ ላይ ምርመራ ጀምሯል። እንግዲህ ፔድሮ ኔቶ ቼልሲ ከፓሪስ ሰን ጀርመን ባደረገው ጨዋታ ላይ ቼልሲ እየተመራ በነበረበት ወቅት እንግዲህ ኳሱ የእጅ ይወጣል። በዚህ መሃል እንግዲህ የኳስ አቀባዩ ኳሱን ለማዘግየት በሚሞክርበት ሰዓት ፔድሮ ኔቶ መጥቶ ልጁን ገፍትሮ ኳሱን ቀምቶት እንግዲህ ኳሱን ለመወርወር በሚታገልበት ጊዜ ሁከት እንደተነሳና በርካታ የተወሰኑ ደቂቃዎች ኳሱ እንደተቋረጠ ይታወቃልና በዚህ ምክንያት እንግዲህ የአውሮፓ እግር ኳስ ማህበር በፔድሮ ኔቶ ላይ ምርመራ ጀምሯል። በምርመራው እንግዲህ ጥፋተኛ ሆኖ የሚገኝ ከሆነ ፔድሮ ኔቶ የገንዘብ ቅጣትና እንደዚሁም የአንድ ወይም ደግሞ የሁለት ጨዋታ ቅጣት ሊያስተላልፍበት እንደሚችል ነው እየተዘገበ የሚገኘው። በእርግጥ ፔድሮ ኔቶ ልጁን ከጨዋታው በኋላ ይቅርታ ጠይቄዋለሁ፣ ለጊዜው ስሜታዊ ሁኝ የነበረ ይህንን ተግባር የፈጸምኩት እንደዚሁም ጎል ለማስቆጠር ጓግተን ስለነበረ ነው፣ ኳሱን በፍጥነት ለመቀበል ስለ የገፈተርኩት ይቅርታም ጠይቄዋለሁ ሲል እንግዲህ ፔድሮ ኔቶ ተናግሯል። ነገር ግን የአውሮፓ እግር ኳስ ማህበር እንግዲህ በምርመራው ጥፋተኛ ሆኖ ካገኘው እንግዲህ የጨዋታ ቅጣትና የገንዘብ ቅጣት ያሳርፍበታል ተብሎ ይጠበቃል። ወደ ሌላ ዘገባ ስንሸጋገር የቼልሲ ሌጀንድ ተጫዋች የሆነው የሪሲ ጀምስ እንግዲህ አነጋጋሪ ሀሳብ ሰጥቷል። በእርግጠኝነት ከፒኤስጂ ጋር በምናደርገው ጨዋታ በስታንፎርድ ብሪጅ በሜዳችን በምናደርገው ጨዋታውን ቀልብሰን ወደ ቀጣዩ ዙር እናልፋለን ሲል ሀሳቡን ገልጿል። እንግዲህ ቼልሲ 5-2 ተሸንፏል በፓሪስ ሰን ጀርመን። ስለዚህ ወደ ቀጣዩ ዙር ለማለፍ ከ3 እና 4 ጎል ማስቆጠር በቼልሲ ይጠበቃል። 3 ጎል ካስቆጠረ አቻ ነው የሚሆነው፣ ወደ ተጨማሪ ሰዓት ምናልባትም ወደ ፔናልቲ ነው የሚሆነው። ነገር ግን ከ4 ጎል በላይ 4 እና ከዛ በላይ ጎል ለማስቆጠር ይጠበቅበታል እንግዲህ ወደ ቀጣይ ዙር ለማለፍ ማለት ነው። እንግዲህ ይህንንም አስመልክቶ ሪሲ ጀምስ ምንድነው ያለው? ከዚህ በፊት ብዙ ቡድኖች ከ4-0 ከ5-0 እየተመሩ ውጤቱን ቀልብሰው ሲያልፉ አይተናል። አሁን ይህንን ሽንፈት ከጀርባችን አድርገን ወደፊት መመልከት ይኖርብናል። በእርግጠኝነት ጨዋታውን አሸንፈን ውጤቱን ቀልብሰን ወደ ቀጣይ ዙር እናልፋለን ሲል ሐሳቡን ገልጿልና ምንም እንኳ እንግዲህ ጨዋታውን መቀልበስ ከባድ ቢመስልም የቼልሲ ተጫዋቾችና የቼልሲ አሰልጣኞች ግን አሁንም ገና ነው፣ ጨዋታውን አሸንፈን ወደ ቀጣይ ዙር እናልፋለን ብለው በእርግጠኝነት እየተናገሩ ይገኛሉ። ምን ያህል ይተገብሩታል የሚለው እንግዲህ በጨዋታው የምንመለከት ይሆናል። ወደ ሌላኛው ዘገባችን ስንሸጋገር ጃሚ ካራገር ስለ ቼልሲ የሰጠውን ሐሳብ እናገኛለን። እንግዲህ ይህ የቀድሞ የሊቨርፑል ተከላካይ የሆነው ጂሚ ካራገር ቼልሲን በመተቸት ይታወቃል። ለቼልሲ ጥሩ አስተሳሰብ ከሌላቸው ጋዜጠኞችና ተጫዋቾች መካከል አንዱ ነው። በርካታ ጊዜ ስለ ቼልሲ የሚሰጣቸው ሐሳቦች የቼልሲ ደጋፊዎችን እንደሚያስቆጡ ይታወቃል። ነገር ግን አሁን ላይ ከሌላ ጊዜ የተለየ ሐሳቡን ሰጥቷል። በተለይ ቼልሲ ከፓሪስ ሰን ጀርመን ያደረገውን ጨዋታ ተከትሎ እንግዲህ ጂሚ ካራገር የቼልሲ ተጫዋቾችንና ቼልሲ ፉትቦል ክለብን አወድሷል። እንግዲህ ጂሚ ካራገር ምንድነው ያለው? ቃል በቃል ድንቅ ጨዋታ ነበረ። በእርግጠኝነት በዚህ የውድድር ዘመን በሻምፒየንስ ሊግ ካየናቸው ጨዋታዎች ሁሉ ምርጡ ነው ብዬ ያስባለሁ። ቼልሲ 5-2 ሊሸነፍ የሚገባው ቡድን አልነበረም ብሏል ጂሚ ካራገር። ነገር ግን ለደረሰባቸው ሽንፈት ራሳቸው ቼልሲዎች ነው መወቀስ ያለባቸው ሲል ሐሳቡን ገልጿል። ቼልሲን ለረጅም ጊዜ ስተች ቆይቻለሁ። አሁን ግን በቁም ነገር የምናገረው የግብ ጠባቂ ችግራቸውን እስካልፈቱ ድረስ የትም ሊደርሱ አይችሉም። ይህንንም በተከታታይ ስናገር ቆይቻለሁ በማለት ጂሚ ካራገር ሐሳቡን ገልጿል። አሰልጣኝ ሮዚኔር በፊሊፕ ጆርጊንሰን እና በሮበርት ሳንቼዝ መካከል ምርጫ ለማድረግ የተቸገረ ሲሆን ለቀጣዩ ጨዋታም ግብ ጠባቂ መምረጥ ከባድ ከሆኑበት ውሳኔዎች መካከል አንዱ ነው ሲል እንግዲህ ጂሚ ካራገር ተናግሯል። እንግዲህ ስለዚህ ጂሚ ካራገር ከሌላው ጊዜ በተለየ መልኩ እንግዲህ የቼልሲን አጫዋወት ቼልሲ ፓሪስ ሰን ጀርመንን የገጠመበት መንገድን አወድሷል። ስለዚህ እንደዚሁም በረኛ ማስፈረም እንዳለበትም በመሃል ጠቁሟልና ብዙ ጊዜ ይሄ ጂሚ ካራገር በመተቸት በማጓጠጥ የምናውቀው ቼልሲ ደጋፊዎችን በማስከፋት የምናውቀው ጋዜጠኛና የቀድሞ እግር ኳስ ተጫዋች ነው። አሁን ግን በዚህ መልኩ እንግዲህ ቼልሲን ማወደሱ ትንሽ ግራ አጋቢ ነውና ብዙዎችም እየተቀባበሉት ይገኛሉ። በአጠቃላይ እንግዲህ ቼልሲ ቤት የተሰሙ ዋና ዋና አሁናዊ ዜናዎች እነዚህ ናቸው። ሌሎች እንግዲህ ዜናዎች ሲኖሩ በየመሃሉ እየመጣው ዘገባዎችን የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ